ይሄንን ማንበብ አፍሮ ይሄንን ጸያፍ ንግግር ጭንቅላት አልባ አትሁን እንዳላ ይሄንን ጸያፍ ንግግር አኒክታሃ ምትለዋል እንደባለፈው እኮ አዳምጥ ከማን ጋር ህግ አለ በእስልምና አንደኛ ህግ አለ ያለ ጋብቻ ከአንዲት ሴት ጋር ግብረ ሥጋ ግንኙነት ያደረገ ስለሚገደል ማስረጃ እያችሁ ያደረገው አሳፋሪ ስለሆነ አትቀበሉት። ሰውየው ጠያቂው ራሱ ይህንን ባለመቀበል ከእስልምና አስወጣኝ ሆነን እያለ እየሰጋ እየጠረጠረ ነበር እኮ ሲጠይቅ የነበረው። ምን ያህል እንደተሸማቀቀ የሚያሳይ ነው። እናንተ ባትሸማቀቁ ነው የሚገርመን፣ ባታፍሩ ነው የሚገርመን። ይሄ አንተ የምትፈጽመው ነው። ይሄ ደግሞ ሁለታችሁ የምታደርጉት በአረብኛ ቃል በቃል መሐመድ የተናገረው ቃል ማለት ነው። ለምሳሌ ብለው ደግሞ እነዚህ ሊቃውንቶች ምን አሉ? ይሄ ቃል እኮ ኖርማል ነው እንጠቀመዋለን። ለምሳሌ አሉና ከኔ ጋር መቼም አንድ አትሆንም፣ ይሄን እስካላስተካከላችሁ ድረስ ከኔ ጋር አንድ አልሆንም መቼም። ያኔም እንደዚህ ነበር የከፈልኳቸው። አሁን እሱን ገርፌ እሱ ሙስሊም አይደለም እንዳሉ ያኔም እንደዛ ነበር ያሉት። ኦኬ አንድነትም ከተፈለገ ዮኒ ማኛ ጋር እሑድ ዕለት ዲቤት አለው ብለን ፕሮፋይል አሰርተን ይመጣል ብለን ፕሪፔርድ ሆነን ገብተን ነብያችሁን አጨመላልቀን እንውጣላችሁ ትፈልጋላችሁ? እንደዚህ አይነት ጨዋታ የውሸት አካሄድ ስለሆነ በዚህ ሂዱ፣ በቆፈራችሁት ጉድጓድ ትቀበራላችሁ። ይሄንን ማርክ ማይ ወርድ ኢች ኤንድ ኤቭሪ ስቴፕ እንዳለ የምትራመዱት ውሸት ነው፣ ሐሰት ነው። የሰው ስም ይዛችሁ የሰው ስም ለጥፋችሁ ትንቀሳቀሳችሁ። መቀጠል ትችላለህ። የአባትን ብልት ብላ ብሎ የሚናገር ሰው ጨዋ ነው ወይስ ባለጌ ነው? ይሄንን ብቻ መልስልኝ። ተመቿችሁ? ጫትና ረቄ ስለሚስማማ አህባሽና ኦርቶም ይስማ አብያ ከስለ እንደዚህ ባለጌዎች ናቸው። አያችሁ ድንገት ተገናኝተን ነበረ። ኢየሱስ ምን እንደሚል ተመልከቱ። እናንተ ደንቆሮች፣ ዕውሮች ይላል ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምረስ ደንቆሮ እያነበ ይመስል ደንቆሮ እያለ ሰዎችን አስቡት። ነብዩ አምላክ እንደሚለው አንተ ልበ ደንዳ እንደዚህ ባለጌ ነው። ስርዓት እንኳን የሌለው ልጅ አወራሩ ላይ ራሱ ቆሻሻ የሆነ አነጋገሩ ራሱ ያስጠላ። አዳምጡት። እና ሆነ ቢሆን ከፊት ርቁ ነበር አለ ነብዩ። ግን ያን ጣዖት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡት። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበረ፣ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው ቆሮ ምናምን የሚል አንስቷል። አሁን ደንቆሮ የሚለው ሰውዬ ቁርአኑን ማያቅ ሰው ነው፣ መሀይም መሆኑን በዚህ ታውቃላችሁ። ቁርአኑ ላይ አላህ ደጋግሞ ደንቆሮ፣ ዲዳ፣ እውሮች ብሎ እንደሚሳደብ ማያቅ መሀይም ሰው ጋር አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሻሻነት ነው። የእኛ ግን በመግባራቸው የተገለጡ ናቸው። እያዩ ማያዩ እውሮች ይባላሉ። እየሰሙ ማይሰሙ እነሱ ጆሯቸው ማይሰማ ናቸውና ደንቆሮች ይባላሉ። የአንተ ግን ተሜዳ ተነስቶ እውሮች፣ ዲዳዎች እያለ የሚሳደብ ነው። እዩ ስለ ስድብ አውርቷል። ስለ ስድብ ትንሽ እንጨምር። አይሁድ ኡዘይር ያላህ ልጅ ነች አለች። ክርስቲያኖች አልመሲህ ያላህ ልጅ ናቸው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የእነዚህ ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው እያለ ይቀጥላል ውይይቱ። ከዛ በኋላ ምን ተፈጠረ? ጀማዎቹ አልቻልክም አቁም ብለው ጠብ ተፈጠረ። አይሆንም፣ አናስቀጥልም፣ ኢስላም አይፈቅድም፣ መቀጠል የለበትም ውይይቱ ብለው ጠብ ተፈጠረ። የውይይቱ ዕለት ማለት ነው። ዛሬ ጀግና የሚሉት ያኔ ተገርፎ መወየት የለበትም የተባለ ልጅ ነው። ተንጫጩ። የራሱ ኡስታዞች መቀጠል የለብም መቆም አለበት ውይይቱ ላለቀሱ ማለት ነው። ከዛ ቤቱ ሄደው ደግሞ ያሉትን አዳምጡ። እና አንዳንድ ኮሜንቶች ስለነበሩ ውይይቱ የቆየ እንትን ነው፣ ግን ችግር የለው የቆየ ሊሆን ይችላል። በጣም አሁን ላይ ቲክቶክ ላይ በጣም ሲቹዌሽኖች ፎክስ እየሆኑ ስለሆነ መፍትሄ ማምጣት ባልችል እንኳን እንዲሁ እያሰብኩኝ ነው። ግን ወንድሜ ኮሜንት ከመፍተስ በፊት ስም ሳጠራ ጀስት ሀሳቡን ብቻ ኢንሻላህ እሱ ላይ ፎከስ አድርግና ሀሳቡን ቻለስ ማቅጠራሽ ወንድሜ አንተ ላይ ነው ኮሜንት ፎከስ ምናምን አሪፍ ነው። ምን ትዝብቴ ነው ምነግርህ
ትንሽ የማበሻሸቅ የሚመስል ነገሮችን ባትጠቀምት ቀን አዳምጡት። ውይይቱ ላይ ምን ያህል ሲሳደብ እንደሆነ የራሱ ወንድም ሄዶ ማበሻሸቅ ነገር የምትጠቀመው እንደዚህ ለምን ትጠቀማለህ? እሳቸው አይኑ በጣም ፖይንት የምታስቀምጥ ሌላ ደግሞ የታዘብኩት 2-3 ነገሮች ላይ ይሄ ነገር ነበር ሀዲሶቹም ላይ ቁርአኑ ላይ ትመልሳለህ ብዬ ስጠብቅ ሳትመልስ ወጣ ነው። እኔ ሙሉ እንደዛ ነው። ቤቱን ከፍቶ ደግሞ ይህንኛው እንዴት እንዳበደበት ይሁ ልክ አሁን ሁሱን ገርፌው እንዳለቀሱት ይህንኛውም እንዴት እንዳበደ ይሁ ያኔ ከኔ ጋር መቼም አንድ አትሆኑ። ይሄን እስካላስተካከላችሁ ድረስ ከኔ ጋር አንድ አንሆን መቼም። ያኔም እንደዚህ ነበር የከፈልኳቸው። አሁን ሁሱን ገርፌ ሁሱ ሙስሊም አይደለም እንዳሉ ያኔም እንደዛ ነበር ያሉት። አንድነትም ከተፈለገ ቁርአን ላይ ስገቡ አዳምጡት። ያው ጀዛከለክ አላ ወንድሜ፣ እኔም በጣም ነው የምጠላው። ከእውቀት እንኳን ነፃ የሆነ ልጅ ነው። ያኔ እንደዛ ሲሉት ነበረ፣ ዛሬ ጀግና ብለው ያመጡት መስመሩ ስትይዙ ነው። ኤኒዌይስ እና አሁን ላይ በስማችን እየተጠቀሙ እንደዚህ አይነት ፖለቲካ የሚሰሩ ቆሻሾችን ቦታም አንሰጣቸውም። ሴቶች ይወያዩቸዋል፣ ሪካርድ የሚያደርጉ ይበቋቸዋል። የዛሬ ዓመት ገርፊያቸው ከዓመት በፊት ምንም አታውቅም መሀይም ነህ ሲሉት የነበረ ዛሬ ደግሞ ይህንኛው ኡስታዝ ሲገረፍባቸው ጊዜ የዛሬ 2 ዓመት የተገረፈውን ኡስታዝ እንደ አዲስ እናምጣው እያሉ ነው። ኤኒዌይስ ሰዎቹ ፖለቲካ ነው የያዙት። ክርስቲያኖች በደንብ አስተውሉ። በእኛ ፎቶ እየተጠቀሙ ፎቶ መስራት፣ ኢሜጅ መስራት በእስልምና የተጠላ ቢሆንም እንኳን እስልምናን በአፍጢሙ ደፍተውት ገንዘብ ማግኘት ስራ ነው እየሰሩ ያሉት። ክርስቲያኖች ዋይዝ ሁኑ። ምን ያህል ቆሻሻ እንደሆነ ሃይማኖታቸው ከዚህ ብቻ መረዳት ትችላላችሁ። ሰውየው ባልዋለበት ባልሄደበት ፕሮፋይል እየሰሩ ዛሬ ከላይ ይመጣል እያሉ ፖለቲካ ይሰራሉ። አሁን ክርስቲያን ውይይት ጥሪ ያቀርቧል። ዛሬ አቧይደር ይመጣል ብሎ ቤት ቢከፍት ይሄ ብልግና አይደለ እንዴ? አቧይደር ቤት አለ፣ ዛሬ ውይይት አለ፣ አቧይደር ይመጣል ብሎ ማስታወቂያ ሰርተን ምንገባ። አንድ ስራ ጠብቅ ማይክ ያዘ። አንዴ አቧይደር ይመጣል እና አቧይደር ወለድ ፕሊስ ሚት አድርጋ አንዴ ኤዳት ያዩም ታላክሳላ ሚት አድርጋ አንዴ ቆይ እጭ አቧይደር ይመጣል ብሎ እንደማለት ነው። ምን ያህል ጭንቅላታቸው ንፍጥ እንደሆነ ከዚህ ትረዳላችሁ። ና ከሌና ተወያይ። ከአሁን በኋላ ከኔ ጋር ለመወያየት አንደኛ እስከዛሬ ዋሻቸውን ቤት ከፍታችሁ ዋሻችኋትን ይቅርታ መጠየቅ አለባችሁ። እኔ ብቻ ሳልሆን ያልኳችሁ ብዙ ሰው ብሏችኋል። ይቅርታ መጠየቅ አለባችሁ። የሰራችሁት ድራማ እንደሆነ ራሳችሁ አምናችሁታል፣ ግን ይቅርታ ጠይቁ። ዛሴት ከዛ በዘለለ ግን ሪካርድ የሚያደርጉ ልጆች አሉ፣ እነሱ ይበቋችኋል። ከዛ የተሻለ እውቀት ስለሌላችሁ የሰበሰባችሁት ገድል እንዳለ ስህተት ነው። ገድል ማለትም የምታነሱት የተሳሳተ ነገር ነው። አረዳዳችሁ ትክክል ስላልሆነ ማለት ነው። አንደኛ። ሁለተኛ ደግሞ ገድል ለሺ ጊዜ ተሸክመ መመጣ ገድል የመወያያ የዶግማችን የተመሰረተበት ዋነኛ እንትናችን አለ። ዛሴት አሁን ነቢያችሁን ትታደጉታላችሁ። ላዩ ላይ እንደ በሬ ሽንት የሚሸናውን ከአሁን በኋላ ወደ ነቢያችሁን እንመለስና ነቢያችሁን እንዴት እንደምረግጥላችሁ አሳያችኋለሁ። በትልቅ ሁኔታ እንደዛ ከፈለጋችሁ ለምሳሌ ክርስቲያንን ሰንበዲ ከቤት ማይወጣው ከሴቶች ጭን ስር ማይወጣውን ነገ ውይይት አለ ብለን ፕሮፋይሉን አሰርተን እንደናንተ ቆሻሻ ብንሆን እኛ ማለት ነው ይመጣል ከል የሚባል ያ ከሴት ስር ማይወጣው ለሀጫም እያለ ሰዎች የሚሳደበው አህያም እያለ የሚሳደበውን ለምሳሌ ታላቁ ጠርቶታል። ዮኒ ማኛ ጋር እሑድ ዕለት ዲቤት አለው ብለን ፕሮፋይል አሰርተን ይመጣል ብለን ፕሪፔርድ ሆነን ገብተን ነቢያችሁን አጨመላልቀን እንውጣላችሁ። ትፈልጋላችሁ እንደዚህ አይነት ጨዋታ? አችሉንም። ደም እንባ እናስለቅሳችኋለን። ፕሮፋይል ይሰራል በውስታዞች አቧይደር ይመጣል ብለን ፕሮፋይል ሰርተን ዲቤት አለው አቧይደር እሑድ ዕለት ብለን ቀጠሮ ያስያዝን አስመስለን እንደናንተ ጠልዘን እንልቀቅ ነቢያችሁን እናደርገዋለን ከፈለግን። ግን እንደናንተ ይዘቀጥንና ቆሻሾች ስላልሆን ነው ማናደርገው። ለኦዲየንሳችን ስለምንጠነቀቅ። በሰው ፎቶ እንዴት ሰው ይነግዳል? ልመና በሰው ገንዘብ ማለት ነው። ምን አይነት ቆሻሾች ናቸው? በኢየሱስ ስም በሃይማኖት ስም ምን ያህል ቆሻሻ እንደሆኑ የሰው ፎቶ እያደረጉ ማለት ነው። ኦኬ አቧይደር እያልን እንቀፍልባቸው። እዚሁ ቲክቶክ ያሉትም ከቤት ማይወጡት ኡስታዞቻችሁን ይመጣሉ እያልን ማስታወቂያ እያሰራን
ፎቶቸውን አድርገን ለምሳሌ ክርስቲያን ጠርቷቸዋል። እነኛ አልወጣም ያሉ ሁለት ኡስታዞቻችሁን አድርገን እዚሁ ቲክቶክ ላይ ያሉትን ነገ ነው ዲቤቱ ብለን እንግባ። ይዋጥላችኋል። ፎቶቸውን እናድርግ፣ ፕሮፋይል እናሰራ፣ ማስታወቂያ እናሰራ፣ ነብያችሁን እንጠልዝላችኋለን። ሊጥ እንዴት እንደምትወስቡ ነብያችሁ ላይ እንዴት እንደሚዘረከረክ ከሞተ ሰው ጋር እንዴት እንደምትገናኙ እሱን እናመጣላችሁና የእስልምናን ቅሌት አከናንበን እንልካችኋለን ማለት ነው። አንዴ ስለዚህ አንደኛ ክርስቲያኖች በደንብ አስተውሉ። እኛ ይህንን ስንል ነርበስ ሆነን ወይንም ደግሞ አግሬሲቭ ሆነን በውሸት ሲሰራብን ድራማ እንደ ማንኛውም ሰው ራሳችን ዲፌንድ ለማድረግ እንዲህ ማድረግ እንደምንችል እየነገርኳችሁ እንጂ እናደርጋለን እያልኩ አይደለም። እኛ ክርስቲያኖች ነን። በውሸት ከሚባል ጋር ዛሬ ዲቤት አለን እያለን ፕሮፋይል እየሰራን ሰዎችን ለመሳብ ብለን አናደርግም ውዶቼ። አንድ ሰው ለማምጣት ወይንም ደግሞ አንድ ሰው እንዳይሄድ እንደዚህ አይነት ድራማ እንሰራ። እዚህ ውስጥ 4000 ሰው አለ። በደንብ አስተውሉ። ለምን 3000ያችሁም ከክርስትና አትወጡም? እንደዚህ አይነት ድራማ እኛ ግን አንሰራ። እኛ እውነት ላይ ስለቆምን እውነት ስላለን እኛ ገንዘብ ለማግኘት ጊፍት ለማግኘት ብለን እንደዚህ አይነት ድራማ አንሰራ። የኔዎቹ አስተውሉ። ክርስቶስ እስከ መስቀል ድረስ የወደደን እስከ መስቀል ድረስ እንድንከተለው የነገረን እውነትና እውነትን ብቻ እንጂ ሐሰትን እንድናነግስ አይደለም፣ ድራማ እንድንሰራ አይደለም። እኛ የተውኔት ሰዎች አይደለንም፣ የሃይማኖት ሰዎች ነን። ሐሰት ልናፈርስ እንጂ ሐሰት ልናደግስ አልመጣንም ወደዚህ ወደ ሚዲያው። ስለዚህ ምንም ከኛ እንደዚህ አይነት ድራማዊ ነገሮች አይደረጉም። ለአመታት እኔ ለምሳሌ ዲቤት ጠሪ አቅርቤላችኋለሁ። ቲክቶክ ንጽጽር ያሉትን ለአመታት አሁን ትቻችኋለሁ ንቄ። ለምን? ቆሻሾች ስለሆኑ ሁኔታቸውን ስላየው። ከዛ ክርስቲያንም አቅርቦላችኋል። እኛ ግን እንደዚህ አላደረግንም። ፎቶ እያሰራን ቤት እየከፈትን ሰዎችን እንደዚህ አናደርግም። ተከታዮቻችንም ጤናማ ናችሁ። አይምሯችሁን ጠብቁ። ከምንም በላይ ልባችሁንና አይምሯችሁን ጠብቁ። ሐሰት ከንፈራችሁ ላይ፣ ሐሰት ምላሳችሁ ላይ በሃይማኖት ስም አትለማመዱ እንደነሱ። እነሱ አሁን አዳፕት አድርገውት ሃይማኖት ሆኗል። ፓርት ኦፍ ሪሊጅን ሆኗል። ይሄ መዋሸቱ ይሄ እንትኑ እንደዚህ ከዚህ ሰፈር እዚህ ሰፈር ብቻ የሚባል ሳይሆን ኢንተርናሽናሊ የሃይማኖቱ ፓርት ሆኖ እንደዚህ አይነት ድራማቲክ የሆኑ ነገሮችን ተለማምደውታል። ውዶቼ ምፈራላችሁ፣ በሃይማኖት ስም እንደዚህ አይነት ውሸት እንዳትለማመዱ። አትሊስት ዋሹ። ውሸት ጤናማ አይደለም። ውሸት በማንኛውም ሰዓት አይፈቀድም፣ አይቻልም። ጓደኛን ብዋሸው በሌላ ነገር ይሻላል። በሃይማኖት ስም ግን ተሳስታችሁ እንዳታደርጉት። ወደ ቶፒኩ መልሰው ክርስቲያን፣ ሶሪ ጊዜ ካስኩባችሁ። ያጨማልቁ እንደዚህ ችግር የለውም። መጨረሻቸው ምን እንደሆነ ስለሚታወቅ ማለት ነው። እና ራሳቸውን በቆፈሩት ጉድጓድ ስለሆነ የሚቀብሩት ምንም ችግር የለውም። እስልምና መሰረቱ ይሄ ነው፣ ፍጻሜውም ደግሞ ይሄ ነው። እስልምና ለራሱ ጉድጓድ ይብሳል፣ ከዛ በማሰው ጉድጓድ ይቀበራል። ይሄ ዕለት ተዕለት የምታዩት ነው። ከስተታቸው የሚታረሙ አይደሉም፣ ከስተታቸው የሚመለሱ አይደሉም። አስተምሯቸው ያ ስለሆነ ማለት ነው። አስተምሯቸው አጋንንት የሐሰትና የውሸት አካሄድ ስለሆነ ሂዱ፣ በዚህ ሂዱ፣ በቆፈራችሁት ጉድጓድ ትቀበራላችሁ። ይሄንን ማርክ ማይ ወርድ። ኢች ኤንድ ኤቭሪ ስቴፕ እንዳለ የምትራመዱት ውሸት ነው፣ ሐሰት ነው። የሰው ስም ይዛችሁ የሰው ስም ለጥፋችሁ ትንቀሳቀሳላችሁ፣ ገንዘብ ትለቅማላችሁ፣ ፎሎወር ትሰበስባላችሁ። መጨረሻችሁ ግን ጉድጓድ ነው የሚሆነው። ይሄንን ታያላችሁ ማለት ነው። ክርስቲያኖች እያንዳንዱ ጊዜ ላይ እያንዳንዱን እስካሁን የደረሰባቸውን ኪሳራ ስፔሻሊ 2018 ማለት ነው ሁሉንም በራሳቸው እርምጃ የሄዱበትና የተራመዱበት መንገድ ነው ራሳቸው እንዲቀበሉ ያደረጋቸውና ቀጥሉ። እኛ እናስተምራለን፣ እናንተ ፖለቲካና ድራማ ትሰራላችሁ። መጨረሻችሁ ከዛ በኋላ ጉድጓድ ይሆናል ማለት ነው። ኦኬ ቀጥሉ። እኛ እንዲያውም በፍጹም እንድታቆሙ አንፈልግም። ይህንን አካሄዳችሁ እንድታቆሙ አንፈልግም። ምክንያቱም እኛ እንጠቀምበታለን። የእናንተን ውሸትና የእናንተን የሐሰት ፕሮፓጋንዳ፣ የእናንተን አጭበርባሪነት ስለምንጠቀምበት ማለት ነው። እኛ እናስተምራለን። እንደዚህ ገልጠን የነቢዩን ስብዕና እናስተምራለን፣ የነቢዩን ስብዕና እንናገራለን። ስለዚህ ማንም በዚህ ላይ መመለስ የሚችል ካለ የነቢዩን ስብዕና መሰረት በማድረግ ማለት ነው መግባት ይችላሉ። ሙስሊሞች መመለስ ትችላላችሁ። ኦኬ እሺ፣ አህመድ ከአንተ ልጀምር።
አህመድ አለ አለን። እግዚአብሔር ይመስገን ሰላም ነው። ኦኬ። የአባትን ብልት ንከስ ብለህ ተሳድበህ ታውቃለህ? እኮ ቶፒካችን ላይ ነው እያወራን ያለነው። የአባትን ብልት ንከስ ብለህ ተሳድበህ ታውቃለህ? ኖ እንደዛ አይደለም ቤተሰብ። ኦኬ። እንደዛ የሚል ሰው ባለጌ ነው ወይስ ደግሞ ጨዋ ነው ተብሎ ይፈረጃል? ይሄ እኮ ተራ ኮንሲኩዌንስ ነው። ምን አይነት ጥያቄ የምጠይቀኝ? ተራ ኮንሲኩዌንስ ነው ብልግና መሳደብ? ኖ እንደዚህ የሚሳደብ የለማ። እንደዛ ብሎ የሚሳደብ ትክክል። እሱ ልክ ነው። አሁን የሚሳደቡ ሰዎች ለምሳሌ የሚሳደቡ ሰዎች ቢኖሩ እንደዛ ለምሳሌ መንገድ ላይ ሰምተህ ሊሆን ይችላል ዱርዬዎች ሲሳደቡ ምናምን። ኖ ወደ ቶፒኩ አገባም ቤተሰብ። ምንድነው ቶፒካችሁ? ቶፒኩ ላይ ችግር የለውም። ቶፒኩ ላይ ነው እያወራን ያለ ነው። አሁን እንደዛ ብሎ የሚሳደብ ሰው ጨዋ ነው ወይስ ባለጌ ነው? ኦፍኮርስ ባለጌ ነው። አንዴ ተረጋጉ። ማይክ አታንሱ። ሌሎቻችሁ ተራችሁ ሲደርስ ትቀጥላላችሁ። እሺ ሙሐመድ መቀጠል ትችላለህ። የአባትን ብልት ብላ ብሎ የሚናገር ሰው ጨዋ ነው ወይስ ባለጌ ነው? ይሄንን ብቻ መልስልኝ። የማን ነው የማይሰማ? አይሰማም እያላችሁ ነው። የእኔ ነው ወይስ የአህመድ ነው? ኦኬ ባለጌ ነው አይደል? ኖ ባለጌ ነው። ወደ ቶፒኩ ለምን አትገባም? ይሰማል ክርስቲያን? ያ ይሰማኛል። አሁን ጥሩ ይመስለኛል። አይደለም አይደለም። እሺ እያወራ አይደለም። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? አለን። ኦኬ። የአሻሪን አቂዳ ትቀበላለህ? አይ እስልምና እቀበላለሁ። የአሻሪዎችን አቂዳ ትቀበላለህ? አይ እንደዛ ሙስሊም ነኝ እኔ። በእስልምና ብቻ ነው የምቀበለው። እከሌ አቂዳ ልቀበል ዋና ሪስ እቀበላለሁ። እቀበላለሁ ስትል ምንም ነው የምትቀበለው? አዎ ቁርአንና እቀበላለሁ። ኦኬ። አላህን ያለው ብለህ ነው የምታምነው? ምን አልከኝ? አላህን ያለው ብለህ ነው የምታምነው? አላህ እንግዲህ ስለሱ ቶፒኩ ምንድን ነው? ነው የፈለከው? ስለዚህ አላህን ያለው ብለህ ነው የምታምነው? ኦኬ። አላህ በቁርአን ላይ በጃ አድርጌ ላሳይህ የት እንዳለ። የት እንዳለ ንገረኝ። ከፍቼ አይ በቁርአን ነው ዝም ብዬ በራሴ መናገር እንደዛ ስለምፈልግ፣ ምክንያቱም እኔ የምጠይቅህም በመጽሐፍ ቅዱስ መሰረት ቁልጭ አድርገህ ስለምታሳየኝ እኔም በቁርአን ልክፈትልህ። ምክንያቱም እንትን እንደዛ እናድርግ። ችግር የለውም ንገረኝና ከዛ ታመጣዋለህ። በእንትን ነው እንደዛም አላደርግም፣ እኔም አልፈልግም። ምክንያቱም በራስህ ልትመልስልኝ ስለማልፈልግ እኔ የፈለኩት አጋጣሚ እኔ የገባሁት ኢምራን ባደረገን በዛቱ የት እንደሆነ አታውቅም። ዲቤት እናደርጋለን ብዬ ነበር። ሂድና አንተን ደንቆሮ ከሴቶች ጋር ተወያይ በለው። አንድ ህፃን ደንቆሮ እዚህ ስሙን አትጥራው። ኤኒዌይስ ማሄር ሶሪ፣ እንኳን ደህና መጣ። መመለስ የምትችሉ ግቡ። ማሄር ስመርቃንዲ እንዳለ ድንቁርና ተጠናውቷቸዋል ሙስሊሞች በኢየሱስ እንዳለ ማለት ነው። ምን ያህል ብሬኖች እንደተደረጉ ማለት ነው። ስመርቃንዲ ይሰማል? ኦኬ ክርስቲያን መልሼዋለሁ ወደ አንተ። ነቢያችሁ የአባትን ብልት ንከስ ብሎ ያስተምራል። እናንተ እየዞራችሁ የአባትን ብልት ብላ ብላችሁ ታስተምራላችሁ ወይንስ ይህንን አዲስ አንብባችሁ ታታቁ? እኔ አሁን ብልት ብዬ ነው የጠራሁት። ብልት እጅም ብልት ይባላል፣ እግርም ብልት ይባላል። ነቢያችሁ ግን ብልት አይደለም ያለው። ሽንት መሽኛን ኤክስፕሊሲት ወርድ ነው የተጠቀመው። እናንተ እንደዛ ትጠቀማላችሁ? እንደዛ ትጠቀማላችሁ ወይ? ያችኛዋንስ ቃል ያነቡልናል። ክፈትልን ክርስቲያን።
እስኪ እኔ እንዲያውም በጣም ብዙ ጠይቃቸው ጥያቄ ነበር። ሙስሊሞች ዛሬ መመለስ የሚችሏቸው ብዙዎች አሉ ይመስል። እንመልከት አንድ ሀዲስ እስኪ። ሰመርቃንድ ሌሎች ሙስሊሞች ይኖራሉ ገስት ላይ ቼክ እያደረጋችሁ ቆስጥ እስኪ። እሺ ሰመርቃንድ ያለ ማሂር ቀጥሎ ወደ ቀጣይ ላፍ። ክርስቲያን አይሰማም፣ እየተቆራረጠ ነው። ይቆራረጣል። ላፈው ይሄ ሚሽካት አልማሳቢ 3561 ላይ ያለውን ሀዲስ አንዴ ላንብብላችሁና፣ በነገራችን ላይ እንደዚህ አይነት ቃላቶችን ሙሐመድ ቃል በቃል ነበር የሚናገረው። ዛሬ የብልግና የሚመስሉ ቃላቶችን በሰዓቱ ሙሐመድ ይጠቀማቸው ነበር። አሁን ለምሳሌ የዱርዬ ምናምን ቃላት የሚመስሉን ነገሮች ሙሐመድ ይጠቀማቸው ነበረ። ለምሳሌ ሚሽካት አልማሳቢ 3561 ላይ ባስ ወይን ሙዓዝ ማሊክ ካምቱ ዘ ፕሮፌት፣ ሙዓዝ ማሊክ ወደ ነቢዩ ሲመጣ እንደዚህ ያለው መርሃብ ስምሃት ነበር ይለዋል ሙሐመድ ማለት ነው። ኦር ስኩዝድ ወይም ነካክታት ወይ ኦር ሉክድ ተመልክታት ነበር። ሂ ሪፕሌይድ ኖ እነዚህን አላደረግኩም ማለት። ሜሴንጀር ኦፍ ጋድ ሴይድ ዲድ ዩ ሃቭ ኢንተርኮርስ አስኪንግ ዘ ኩዌሽን ኢን ፕሌን ወርድስ፣ ይሄንን የተናገረው በግልጽ ንግግር ተናገረ ይላል። and when he replayed that he gave order to end፣ ከዛ በኋላ እንዲገደል አዘዘ ይላል። ቃሉ ምንድን ነው የሚለው? ይሄንን ቃል ነው ኢላካታ የሚለውን ይሄንን ቃል ሙሐመድ ምን ብሎ ነው የተናገረው? እስኪ ሙስሊሞች ገብታችሁ አንብቡ። ማንበብ የሚችላል ይሄንን ቃል? ይሄንን ቃል ናችሁ የተናገሩን በቀጥታ ማለት ትችላላችሁ። የማትሉ ከሆነ እኛ እናሳያችኋለን፣ ችግር የለው። ማንበብ ትችላላችሁ? ማሂር አለ? ማሂር አለ? ዘዋል ሙስሊሞቹ ማንበብ ፈርተውታል። እፎይ እንዴት ነክ? ይሰማሻል? ሰላም ነው? ሙስሊም ነው? ይሰማሻል? አላ እንዴት ነሽ? እንኳን ደህና መጣሽ። አይሰማም? በዚህ እስኪ ይሄ ቃል ምን ማለት ነው? ይሰማል? ይሄ ቃል ምን ማለት ነው? እፎይ የኢምራንን ውይይት ለምን አትቀበልም? ይሄ ቃል ምን ማለት ነው? ይሄ ቃል ምን ማለት ነው? እስኪ መልሽልን። ናና መልስ። ና ክርስቲያን እያለህ ነው። ይሄንን ሙሐመድ የተናገረውን የብልግና ንግግር ናና መልስ ብለሽ ንገሪልን እስኪ። ወይም አንቺ ይሄንን ቃል አንብቢልንና ከዛ በኋላ አንቺ ማቺው ከሆነ ሄደሽ ናና አንብብልን ብለሽ ትናገሪዋለሽ። እስኪ አንብቢልን። የተመቿችሁ ጫትና ረቄ ስለሚስማማ አህባሽና ኦርቶ ሚስማ ዋብያ ከስልም እንደዚህ ባለጌዎች ናቸው። አያችሁ መቼም ሙሐመድን እሺ ብዙ የማስፈራሪያ እየደረሰ ባሳያችሁ ውስጥ ሆዚ ሰላም ነው? ሆዚ ዝም ብላ እኮ ድምፅ መካፈለው ነው። ሆዚ ያለሽ ክርስቲያን እየታየህ አይመስለኝም። ቆስጠንጥኖስ እንትን አድርገው ማኔጅ አድርግ። እሺ ሌሎች ሙስሊሞችን አስገቡ። ሞዴሬተሮች አሉ። አባው ማን ነው? ምንድነው ሀዲሱ የሚደፍረው? ጠፋ እኮ አሸማቃቂ ነዋ። ይሄ አዲስ የሆነ ውስታዞቹንም ስጨምቅበት አይቼዋለሁ። ክርስቲያን እንትና ቆስጠንጢኖስ ደፍሩ ይሄን ለማንበብ እንኳን አይደለም ተራ ሙስሊም ይሄን አዲስ አንብቢ እስቲ። አይ መልክ በባለፈው እሺ ሐዲሳችሁም ለማንበብ ግቡ። እኔ ምልህ ብላችሁ አትጀምሩ። እሷ የምትለኝ በባለፈው ሁሱ ጨመቀን የዋብያ ጭንቅላት። ኦኬ ከስር ያላችሁ አሁን ይሰማችኋል? እስቲ ቼክ ላድርገው። ሄሎ ማይክ ሲያወራ ኤቢዲ አሁን ማይክ ክፍት ነው። የጋ ግን እንደሚታየኝ እሺ ቆስጠንጢኖስ ይሰማኛል? አመጣህልኝ? አሁን ማይክ ክፍት ነው። የጋ ግን እንደሚታየኝ አሁን ይሰማል ብለዋል። በቃ ኦኬ ወደ አማርኛ ተርጉሙለት። እንትና ሰዓት እየገደለብን ነው። እሺ ተርጉምለት፣ እዛው ጋር ቀይርለት። ቦስ ክርስቲያን አለ
እሺ እሺ ይሰማል ብለዋል። ኦኬ እፎይ የብልግና ንግግር ተናገረ ብለው ለአመታት ሲዞሩት የነበረው ነቢያችሁ የተናገረው እንደሆነ ስታውቁ ምን አላችሁ? ምን አላችሁ? ያ አላ እፎይን ምን አለ ባለጌ ባለ አልኖረ ነቢያችን ሲናገረው የኖረው ነው እንዴ? ሐዲሱን ለካ ባለማወቃችን ነው እንደዚህ ያልነው አላላችሁ? እፎይ እንዴት እንደዚህ ይላል? ይኸው ተሳዳቢ ነው እያሉ ቪዲዮውን ሲዞሩ የኖሩ ሰዎች ነቢያችሁ እንዳለ ስናሳያችሁ ክርስቲያን አመጣልኝ። ክርስቲያን አለ ምን ይላል? አመጣልኝ ሁሉ ነው። ይሄ ቃል ምን ማለት ነው? ይሄ ቃል ምን ይላል? ሁሉንም ብራዘር፣ ሁሉንም እኮ ተባብለን እሺ ብለሽኛል። ከመጀመሪያ አይሻልም እኮ ይሄ ቃል ምን ይላል? እየጠየቅን ያለ ነው። ቆስጠንጢኖስ ተርጉም። ይሄ ቃል ምን ይላል? ይሄን ቃል አንብብ። ጠይቀኸኛል፣ ትክክል ነው። አሁን ጠይቀኸኛል፣ ግን መጀመሪያ ሁሉንም አመጣልሃለሁ ብለኸኝ እየጠበቁ ነው እኮ። ይሄ ቃል ምን ይላል? ቃሉን ይሄን አንብብልኝ እስኪ። ለምሳሌ እኔ ከመጽሐፍ ቅዱስ ላይ አንዲቷን ከመሀል ገልጬ ይሄ ምን ይላል ብለህ ለምን ለማስረዳት እንጠቀመዋለን? አዎ ቃሉ እያንዳንዱ የራሱ ትርጉም አለው አይደለ? ቃሉ የየራሱ ትርጉም አለው። አዎ ግን ከመሀል አንስተህ መጀመሪያ በዚህ ነው ማለት ያስቸግራል። አንተ የምታወራው ይሄ ቃል ትርጉሙ ምንድን ነው? መጀመሪያ አንተ ቆይ የዚህ ቃል ትርጉሙ ምንድን ነው? የዚህ ቃል ቀጥታ ትርጉሙ ምንድን ነው? እዚህ ቃል እና እኔ ትልቁ ላይ አድርገኝ። እኔ እንትን ልበለው፣ ቆስጠንጢኖስ ትልቁ ላይ አድርገው። ኦኬ እሺ ወንድማችን ሙሉ ነው የምፈልገው ብላል አይደል? በአማርኛ እሺ አንብበው። ያው ቀጥታ እንትን ብዬላለሁ። ከኢብኑ አባስ ረዲየላሁ ዐንሁም እንደተወራው ማኢዝ ቢን ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም በዝሙት መናዘዝና ሊገልጽ በመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ምናልባት ስማሃት ወይም በጥቅሻ አሽራሃት ወይም ደግሞ ተመልክታት ይሆን ብለው ጠየቁ። እርሱም አይደለም ያላ መልእክተኛ ሆይ አላቸው። ነብዩም ሰለላሁ ዐለይሂ ወሰለም ነገሩ ሙሉ በሙሉ ለማረጋገጥ ግልጽ ለማድረግ ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ? ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ? ግብረ ስጋ ግንኙነት አንዴ ያለምንም አሽሙርና ቀጥተኛ በሆነ ቃል ሩካቤ ግብረ ስጋ ፈጽመሃልን አሉት። ይቺ ቃል ቀጥታ ምን ትላለች ብዬ እንደጠየቅኩ አሁን እንያት እንመልከታት። አሁን ይቺ ቃል ምን ማለት ነው? ቀጥታ ግብረ ስጋ ግንኙነት ጨርሰዋ። አማርኛውን አጨርሽም ብራዘር እኮ ብራዘር ያለምንም አሽሙር እኮ እሺ ነው ታምበብልና ጨርሰው ግብረ ስጋ ግንኙነት ሩካቤ ፈጽመሃልን አሉት። እርሱም አዎ አላቸው። በዚያን ጊዜም ነብዩ ሰለላሁ ዐለይሂ ወሰለም ያገባ የነበረ በመሆኑ በድንጋይ ተወግሮ እንዲገደል ረጅም እንዲያደርግ አዘዙ። ቡሃሪ ዘግቦታል ይላል። ቡሃሪ ላይም የተዘገበውን ዘገባ ከፈለግ ከፍቻ ያሳያለሁ። ስለዚህ አኒክታህ የምትለው ቃል አንዴ ብራዘር፣ አኒክታህ የምትለው ቃል ይቺ ያለምንም ቀጥተኛ ቃል የተናገራት ነብዩ መሐመድ ምን ማለት ነች? ተርጉማት ብራዘር። ተርጉም አሁን ሁሉንም አላነበብኩም እንዴ? ኦኬ ቀጥተኛ ያለምንም ግብረ ስጋ ግንኙነት አድርገሃል እንዴ ያለው ቀጥተኛ። እሺ ስለዚህ ያለምንም አሽሙር ተርጉሜ ላሳየህ ማለት ነው። በቀጥተኛ አማርኛ ምን ቀጥታ እኮ ይኸው ተረጎምኩ። ሙሉውን ተረጎምክልኝ ወንድሜዋ ነው። ለብቻው ደግሞ ይሄ ተረጎማል ለብቻው ናሽ። ይኸው ይቺ አኒክታህ ትላለች አይደለም? ይኸው ብራዘር ሁሉንም ተርጉመህልኛል አኮ ምንም በቀጥተኛ ቃል ነው ብሎ አይደለም የሚያለው። አኒክታህን አውጥተህ የምትተረጉምበት እንትን የለም። ለምሳሌ ትራንስሌት ጎግል ትራንስሌት ነው ኤቢሲዲ በቀጥታ ኤቢዲ የለችም። ኦኬ ጀማ ምንድን ነው? ጀማዓ ምንድን ነው? ጀማዓ ማለት ያው ህብረት ይሆናል። አንድ ስብስብ የሆኑ አንድ 3 4 5 በላይ የሆኑ ጀማዓ ይባላል። ያው ህብረት ነው። እቺስ ቃል ምን ትባላለች በአረብኛ?
ወይቷ እቺ ፊት ለፊት ያለችው ያው ስለ እውነት ስለማውራት ማለት ነው። እኔ ትርጉሙን አላውቀውም፣ ግን ሙሉ ለሙሉ ትርጉሙልኛል አይደል? ሙሉ ለሙሉ ትርጉሙልኛል። ግብረ ስጋ ግንኙነት ቀጥታ ያለ ምንም አሽሞንሞን በቀጥታ ግብረ ስጋ ግንኙነትን ጠየቅ አለ ከተባለ አይደለም አድርገሃል እንዴ? ፕሊስ አዳምጥ። እሺ ቀጥታ ጀመናይ ላይ ቀጥታ ብላችሁ ተርጉሙት፣ ይተረጉመዋል እኮ። አዳምጥ፣ ይሄው አዳምጥ ፕሊስ። አደርበኝ ቆይ አደርበኝ። ቀጥታ ያለምንም ሸሩንም አዘጋጅልኝ። ሸሩሁም ላይ ስለሚያስቀምጠው መሐመድ ይህንን ቃል ለምን እንደተናገረው እዛው ላይ አዳምጥ እኮ አዳምጥ እኮ። አይ እዛው ከርዕሱ እንዳንወጣ ብዬ ነው። ሸርህ ማለት ምን ማለት ነው? ሸር ማለት ምን ማለት ነው? የዚህ ማብራሪያ የሐዲስ ማብራሪያ ማለት ነው። ለምን ነብይህ አኒክታ ብሎ እንደተናገረ ሙፈሲሮችህ ሊቃውንቶችህ የተነተኑበት ማለት ነው። ሌላ ቦታ ላይ ሳይናገር እችን ቦታ ላይ ብዙ ሙስሊሞች ከእስልምና በዚህ ቃል ምክንያት ከእስልምና ለቀው ስለወጡ ሙፈሲሮችህ ያብራሩት ማለት ነው። ፈተዋም አለ። ስለዚህ አኒክታሃ ማለት ሊትራሊ እንትን አልካት ማለት ነው። ይህንን ያለበት ምክንያቱም ደግሞ እዛ ያብራረዋል። እሺ ላውራ ቀጥል። እሺ ቆስጠንጢኖስ እስኪ አንዴ የአሁኑን አማርኛ አድርግልኝማ በደንብ እንዲገባችሁ በደንብ ላስረዳችሁ። ቀጥታ ነው የተናገረው አይደል? ኤቢዲ ቆስጠንጢኖስ ነብዩ ማን ነው? ኤቢዲ በቀጥታ ተናገረ ነው የሚለው አይደል? መሐመድ በቀጥታ ተናገረ ነው የሚለው አይደለ? ቃሉን አውጥቶ በቀጥታ ተናገረ ነው የሚለው። በቀጥታ ንገረኝ ነው ያለው። በቀጥታ ንገረኝ ይችን ቃል ይሰማል ብራዘር? ኖ አይደለም። አይ በቀጥታ ተናገረኝ ሳይሆን በቀናገረ ያ ይሰማል። ንገረኝ ሳይሆን በቀጥታ ተናገረ። ክርስቲያን አይ ትሰማለህ? አይሰማም? ኮንስታንቲኖስ አንዴ በአማርኛ አድርገውና በደንብ አድርጌ ላብራራላችሁ። አንዴ ቆይ፣ የትም እንዳትቆይ። ቆይ አንዴ ችግር የለም። ና ይኸውልህ፣ በቀጥታ ተናገረ የሚለውን ቃል ይሄ አኒክታ ነው አይደለ? ያ በቃ በጣም ጥሩ እንዳትሄድ። ስለዚህ ይችን ቃል አኒክታ የምትለዋን በቀጥታ ተናገረ የሚለው ይኸውልህ አንዴ የግብረ ግንኙነት ፈጽመሃል ወይንም በበለጠ ቀጥተኛ እና ጥሬ ትርጉሙ ምንድን ነው የሚለው? እስኪ አንብብልኝ። ቀጥተኛና በቀጥታ ተናገረ ነው አይደለም የሚለው? እሺ ሐዲሱን ላንብብልህ። እኔ ትራንስ ሊተረከውን አላነብም በያ ሐዲሱን ነው ማነብልህ። ሐዲሱን ላንብብልህ። አንተ ትራንስ ሊተረከውን ላነብልህ አልችልም። ሐዲሱን ግን ላነብልህ እችላለሁ ብራዘር። ሐዲሱን ላንብብልህ አንተ በል። ለምን ሐዲሱን ነው እንጂ ማነብልህ። ሐዲሱና ጠይቀህና እዚህ ላይ መልስ አይደል እንዴ ያልከኝ? ሐዲሱ ላይ ወደ ወንድሜው ለምን ነው ሐዲሱ ላይ ካለ እለዋለሁ። ቀጥተኛ ነው አይደል መሐመድ የተናገረው? ሐዲሱ ላይ ካለ ልበልልህ። ያ በቀጥታ ሐዲሱ ላይ አኒክታሃ የሚለውን ልክ መሐመድ እንደተናገረው በቀጥታ ተረጉምለታለህ። አኒክታሃ የሚለውን በቀጥታ ተረጉመዋለህ። አዎ ሐዲሱን አማርኛውን ትራንስሌት ያርግልኝ። ኮንስቲቱሽንስ ወደ ላይ አርገው። ኮንስቲቱሽንስ ያርግልኝ። ይሄው አርግ። ትራንስሌሽን እኮ ነው ያሳየው። ቀጥታ ትራንስሌሽኑ መሐመድ በቀጥታ የተናገረውን ንግግር ነው ያሳየው። ስለዚህ አንተ ይሄንን ሐዲስ መሐመድ ይሄንን ቃል ተናገረው ሰማለው። ጥያቄ ምልክት አድርጎ ነው የተናገረው አይደለ? በጥያቄ ነው የጠየቀው። ሰማለው መለስልኝ። ሰማለው። እሺ አንዴ ልናገር። አንድ ደቂቃ ትሰማለህ? እሺ አንዴ ልናገር። ምንም አንድ ደቂቃ የሚያስወራ ጉዳይ የለንም። አንድ ደቂቃ የሚያስወራ የለንም። ቃል በቃል መሐመድ የተናገረውን ቃል አንተ እዚህ ጋር አንብበህ ወይ ድገመው ወይም ደግሞ አማርኛውን አንብበህ ልመልስልህ። መልስ። እሺ ሁላችሁም እንዳላችሁ ናችሁ። እንግዲህ አሁን ጥያቄ ስለዚች ትርጉም ነው ወይስ ስለ ሐዲሱ ነው? አጠቃላይ ስለ ሐሳቡ ነው የምናወራው። አሁን ለምሳሌ መጽሐፍ ቅዱስ ላይ ስንት ነገሮች አሉ። ሐዲሱ ውስጥ ያለው አጠቃላይ ሐሳብ ሐዲስ ውስጥ አጠቃላይ ካለው ሐሳብ ሙሐመድ ይችን ቃል በቃል ተናግሯታል፣ ያለምንም ምሳሌያዊ ንግግር ማለት ነው። እሱ ነው ሐዲሱ። ሂድ አማርኛውን አንጣው። እሺ ላንብብልህ፣ ሙሉን ላንብብልህ። እሷም ካለች አንድ ላይ አነብልሃለሁ። አይ ሙሉን ብቻዋን እንዳታመጣ ሙሉን አንጣ። ይሄው ከሙሉ ላይ ላንብብልህ። እንደዚህ የሚል ካለ አነብልሃለሁ። እኔ ምንም ችግር የለብኝም። ምን ይላል መሰለህ? ኧረ ብራዘር
አዎ አንጣው። እሺ ነብዩ በማዕዝ ቢን ማሊክ ላይ የበረታውን ቅጣት ውግረት ከመወሰናቸው በፊት ጉዳዩ ቆይ አንዴ ፕሊስ አንዴ ሉክ ጉዳዩ በምን መልኩ በጥርጣሬ ወይም በምሳሌ ንግግር እንዳይሆን ለማረጋገጥ ፍጹም ግልጽ የሆነ የማያሻማ ቃል ተጠቅመዋል። ሉክ ምንድነው የሚለው? ቀጥታ ተናገረ ነው አይደል የሚለው? ፍጹምና ግልጽ የሆነ የማያሻማ ቃል ተጠቅመዋል። ስለዚህ ቆይ አንዴ ሉክ ያቺ አኒክታሃ የምትለዋ ቃል ፍጹምና ግልጽ አድርጎ የተጠቀማት አንዴ ይወጣል። ለምን አይወጣም? በደንብ ይወጣል። ምክንያቱም ፍጹምና ግልጽ በሆነ የተናገረው ቃል የትኛው ነው? አኒክታሃ የምትለዋ ነች። ይቺ አኒክታሃ የምትለዋ በበለጠና ቀጥተኛና ጥሬ ትርጉሟ ምንድነች? ይሄንን ማለት ነው። አንተም እኮ ታብራራልኛለህ። እኔም ጥያቄ ገና አለኝ። እንደዚህ ታብራራልኛለህ። ፕሊዝ ተነበበልህ እኮ ከአንዴም ሁለቴ ሶስቴ ተነበበልህ አይደል? ከአንዴም ሁለት ሶስቴ አነበብንልህ። ከዛ ሐዲስ ውስጥ ጥሬ ትርጉም የሚመጣው ይቺ ቃል ምን ተብላ ነው የምትጠራው ነው የኛ ጥያቄ። አሁን ለምሳሌ ክርስቲያን ሲባል ምን ማለት ናት ብለህ ምን ትመልስልኛለህ? እያወራህ ያለሁት ስለ ፊደል ሳይሆን ስለ ቃል ነው። እና እኔም እኮ እያወራሁ ያለው ስለ ሐዲሱ ነው። ቃል በቃል የተናገረው ደግሞ ሊትራገረው። ኦኬ አረብኛ ትችላለህ አንተ? እሺ አሁን ሙሉን ና ይኸውልህ በስንት ስርዓት እንትን በልልን አንብብልን። ከኢብኑ አባስ እንደተረጎመው ማኢዝ ቢን ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ነብዩ እንዲህ አሉት። ምናልባት እናንተ አንብብልን። ምናልባት ስምሃት ወይም በጥቃሻ ምን ነው የሚለው? ጠቅሰሻት ነው የሚለው? ጠቅሰሻት አሽራሃት ወይም ደግሞ ምን ነው አያሃት ዙም አድርጊልኝ ባባ። እሺ ይኸው አያሃት የሆነ እርሱም አለ ይሰማራ? አዎ ይሰማል። እሱም አይደለም የአላህ መልእክተኛ ሆይ አለ። ነብዩም ነገሩን ያለምንም አሽሙር በግልጽ ለመጠቀም ይሄን ደግሞ አሁን ቅድም ከየት አመጣኸው? አንብባት። ከየት አመጣኸው? ቅድም የለም አሁን ከየት አመጣኸው? አንብባት። ጭራሽ እንደዛ አይልም ሐዲሱ። አንብባት አይልም ጭራሽ አይልም። አንድ ቦታ ብቻ መስሎ ነው ያለው። ቅድም ለምንድን ነው ያላመጣኸው? ቅድም ለምንድን ነው ያላለው? ቅድም አንተ ስታነበው አንብብ። ሐዲሱ የተለያየ ቦታ ላይ ነው ያለው። አንብብ። ኧረ እባክህ ነው እንዴ? አንብበው። አኒ ፕሊስ አንብበው። ዘሬ ተይ እንጂ ልጆች አሉ። አንተ ሸመመህ እንጂ አንተ እፍረት ነው የሸመመህ። እፍረት ሸመሟቸው አይደል? ቀይራቸው አመጣ። ነብይ እንደዚህ ያሸማቅቃል። በዚህ ምክንያት ብዙ ሙስሊሞች ከእስልምና እንደወጡበት ፈተዋ እንሰጣለን፣ ሸርሁንም እናቀርብልሃለን። ቅድሚያ ቆይ አዳምጥ። በቃ አንዴ ከፍ አድርገኝ። እኔን እቺ እንትን ትርክ በኦሮምኛውም ሳይድ ሄዳባቸው እንዴት እንደተሸማቀቁ አንዴ ሚውት አድርግ። በኦሮምኛውም ፕሊስ አንዴ ከስር ነው ኦሮምኛው ሳይድም ላይ እቺ ራሳቸው እርስ በርሳቸው አባሾች እና ዋብዮችም እኛ ባለፈው ካነሳና በኋላ መሰለኝ ያነሷት ከአንድ ቀን እንትን የተለቀቀው ሰናፍ ቢስቶኬ አነ ነቢይ ሰለላሁ ዐለይሂ ወሰለም ለማ አታሁ ማዒዝ ብኑ ማሊክ ሆጋ ማዒዝ ብኑ ማሊክ ትዱፌ ማዒዝ ኩን زنا دلقي في التلفزيون سنجان هذه سديرة خيست أصلي هذه سايو باسنا سرا نركنا هايا قال نجين لعلك قبلت أبوني دونغت تجين أوكي أو غمست تكاوني كنتو تيجونك هايا أو نظرت إليها كما يصير لالتي قال لا قال رسول الله صلى الله عليه وسلم
من أوسمه كل ما يسأل أوس والله يا مزاج جابر حديث بلوغة خيس جرا حديث أنا قابل من أنت يا مكول لما تنكره قابل صوري يا من جخنا نويخ جخنا نويخ يا لا ليك دتي أمانتامي إنك أفتح كل ما يسأل يا كوال كارتشوالو على الشام ترجم اللي نلوال ማከባከል እንዲያልፍለት እየፈለገ ነው። ቃሉ አላለ ማለት ነው። አስተባብሎ አደረካት ነው ያው ነገር እንለፈው ነው አደረካት ብሎታል መሐመድ ሰውየው አቦ ማልጃ ላዩ ከኒ ነው በምሳሌ አይደለም ይላል። ቀጥታ ነው የሚለው እያለው ነው። ቀጥታ ነው የሚለውና ቀጥታ በለው እያለው ነው። ሰማችሁት? አፋን ኦሮሞ ሰፉ ቀባ ከናፉ ሰፉ አፋን ኦሮሞን ጨብሱ ይላል። የአፋን ኦሮሞ እንትን አለ ምንድነው ሰፉ በአማርኛ ባህል የሆነ የሚያሳፍር ነገር አለ እሱ አለ። ስለዚህ እሱን አልሰብርም፣ ባህላችንን አልሰብርም ነገር አልለውም። ቃሉ እንግዲህ ነብዩ ብሎታል፣ ያውቀዋል፣ ቀርቶታል ሐዲሱን ግን ሼም ነው እንዴት ልበለው እያለ ነው። ሰፉ ነው እያለ ነው። አሳፋሪ ነው እንዴት እንበለው። ቀርቼዋለሁ አለ አስቀድሞ። እናንተ ፈርተ ሰፉ ነው እያልክ ያሳፍራል እያልክ፣ ስለዚህ ነብዩ ደግሞ ይሄ አሳፋሪ ነገር ሰብሯል እንትን አፍርሷል እያልክ ነው። እሱ ባለጌ ነው እያልክ ነው እያለው ነው። ቃል በቃል አለው። አሁን በቃ እንደዚህ ነው ያለው አለ እና አማርኛውን አለው ማለት ነው። እዚህ ጋር የምታዩትን ታዲያ እንደዚህ ነብያችን ይላልን አለው። አዎ ይላል አለ ነቢ ሙሐመድ ነቢያችን ሙሐመድ እንደዚህ ይላል ይለዋል። አዎ ለምንድን ነው ማይለው? እችን አማርኛ ላይ የምታዩትን ማለት ነው። ለምንድን ነው ማይለው? አዎ ይላል። እሱ ሰው አይደል እንዴ? ለምንድን ነው ማይለው? የኔ ነብይ ግን እንደዚህ አይልም እያለ ነው። የኛው ደግሞ አልቀበልም፣ ሐዲስ አይቀበልም። ሐዲስ ስለማይቀበል የኔ ነብይ ይሄ ሐዲስ ላይ እንደዚህ የሚለውን እኔ አልቀበልም እያለ ነው። እነሱ ደግሞ ብሏል ትቀበላታለህ። ቡሃሪ ላይም አለ የተለያየ ሐዲስ ላይ አለ። እንትናቸው ምንድን ነው ያኛው? ይሄ አሳፋሪን ነገር እንደዚህ አይነት ነገር ነብዬ እኔ አይልም፣ የኔ ነብይ እንደዚህ ብሎ አይልም፣ አልቀበልም እያለ ነው። እነሱ ደግሞ ብሏል ትቀበለታለህ ነው። የእናንተስ ነብይ ብሏል ትቀበላላችሁ ወይንስ አላለም አትቀበሉትም? እንዴት ነው? ብሏል ብላችሁ የምታምኑት አላለም ብላችሁ? እንደዚህ አይነት ቆሻሻ ነገሮችን እንዴት ነው ነብያችሁ ባይዞ? በዚህ ምክንያት ኦኬ ፈተዋውን አንዴ አንብበውና ፈተዋ ተሰጥቶበታል። ኢብን ሀጀር አልአስቀላኒም አብራርቶታል። ይሄ በቃ አንዳንድ ላይ አስፈላጊ ሲሆን ነብያችን ይናገራል እንደዚህ አይነት ቃላቶችን። ግልጽ ተናጋሪ ስለሆነ ነብያችን ፍርድ ሊሰጥም ስለነበረ እንደ አንዳንድ ነገሮች ላይ ይናገራል። ስለዚህ ተናግሮታል፣ ይህንን ብሎ አስቀምጦታል። ስለዚህ አኒክታሃ የምትለዋን ቃል ምክንያት በማድረግ ደግሞ ብዙዎች ነብያችን እንደዚህ የሚል ከሆነ አንቀበልም በማለታቸው ኖ መቀበል አለባቸው የሚል ሙግቶች አሉ። ቀጥል። መልካም። ይህንን ጥያቄ ልክ ይህ ወንድማችን አሁን እፎይ እንዳሳየን አይነት ቪዲዮ ላይ እንደጠየቀው አይነት ሰው በስነስርዓት እነሱን ፔጃቸው ላይ በስነስርዓት ፈትዋ የተሰጠበት ነው። ይሄ እንግዲህ ተመልከቱ። ጠያቂው እንዲህ ይላል። ምን ይለናል? እባክዎን ይህንን ጥያቄ በቅርብ ይመልሱ ብሎ ይጠይቃል። እባክዎ ይህን ጥያቄ በቅርብ ይመልሱ። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ እንዲህ አለ፣ በዚህ ውስጥ ዝሙት የፈጸመን ሰው አሉ። የአሁኑን ሐዲስ ላይ ያነበብንላችሁን ማለት ነው። በዚህ ውስጥ ዝሙት ላይ የፈጸመን ሰው ከእሷ ጋር ግንኙነት ፈጽመሃል ብሎ የጠየቀበት ምን አለ? ዝሙት ፈጽመሃል ብሎ የጠየቀበት ሐዲሱን አንዴ
በደንብ እንትን ከማለት በፊት ላሳያችሁ። ያው እንዲህ ብሎ የጠየቀበት እዚህ ሀዲስ ላይ እንዲህ ብሎ የጠየቀበት ምን ብሎ ጠይቋል? ሰውየው እንዲህ እያለ እየጠየቀው ነበር። ምናልባት ስምሃት ወይም በጥቀሻ ጠቅሰሃት ወይም ደግሞ አይታት ይሆን? እርሱም አይደለም የአላህ መልእክተኛ ሆይ አለ። ነብዩም ነገሩን ያለምንም አሽሙር በግልጽ ለመጠየቅ ምን አሉ? እናንተ አንብቧት፣ ሙስሊሞች አንብቧት። የግዴታ ሱናውን መከተል ስላለባቸው አንብቧት። ይህን ሀዲስ አንብቦ ይህን ሀዲስ ቀርቶ ግራ የተገባው ሰውዬ እንዲህ ብሎ እየጠየቀ ነው። ምን ብሎ እየጠየቀ ነው? ተመልከቱ። የጠየቀበት ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ንጹህ እንደሆነና ከብልግና የተጠበቀ መሆኑን አውቃለሁ። ምን አለ? ከብልግና የተጠበቀ መሆኑን አውቃለሁ። ይህ ጸያፍ ቃል ምን አለ? ይህ ጸያፍ ቃል ተመልከቱ። ይህ ጸያፍ ቃል እኛ አይደለንም ይህን እያልን ያለው። ምን ውስጥ ነው? ፈትዋ ውስጥ፣ የነሱ የራሳቸው ፈትዋ ውስጥ ነው ገብተን ይህን እያነበብን ያለ ነው። ይህን ጸያፍ ቃል ከሆነ የነብዩ ጠላቶች ስለሱ እንዴት ዝም ይላሉ? ከእርሱ ሚረቅ ሰላምና በረከት በእርሱ ላይ ይሁን። ሆኖም ችግሩ በማህበረሰቤ ውስጥ እንደዚህ ያሉ የነብዩ ሰለላሁ ዐለይሂ ወሰለም የተነገሩ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ነብዩን ምን አለ? እንዳልጠራጠር ባላህ እምላለሁ፣ ነገር ግን ይህን ሐዲስ በአደባባይ ከመጥቀስ እቆጠባለሁ። ምክንያቱም ምን ስለሆነ? ስለሚያሸማቅቅ። በምን አለ? በአደባባይ ለመጥቀስ እቆጠባለሁ፣ ምክንያቱም ያፌዙበታል ብዬ እፈራለሁ። በዚህ ላይ ምንም ችግር አለ ብሎ እየጠየቀ ነው። ይህ ደግሞ የነብዩን ቃል በሰዎች ፊት ለመናገር ስለሚያሳፍረኝ ምን አለ? ስለሚያሳፍረኝ ስለ እሱ ያላቸውን ጥርጣሬና የክብር ደረጃ ዝቅ በማድረግ ስለፈራው ወደ ክህደት ይመራኛል ብሎ እየጠየቀ ነው ሙስሊም ወንድማችሁ። እናም ነብያችን በዚህ ምድር ላይ እጅግ የተከበረና ንጹህ ሰው በመሆናቸው ባላህ እምላለሁ እባኮን ሼክ እባኮን እያለ እየጠየቀ ነው። የተሸማቀቀው ወንድማችሁ እፎይም ልክ አሁን ያሳያችሁ ቪዲዮ ላይ የተሸማቀቀው ወንድማችን ኡስታዙም እንደዛው ሊያነበው የተሸማቀቀበት ሐዲስ ይህ ወንድማችን ተሸማቀቀ እየጠየቀ ነው። አንድ ሰው የጻፍከውትን ሐዲስ ካነበበና በሱ ምክንያት ክህደት ከፈጸመ ምን አለ? በዚህ ምክንያት ክህደት ከፈጸመ ለሱም ተጠያቂ ነኝና ኃጢአቱን ተሸክሜያለሁ። አላህ ይባርከና በጣም አዝኛለሁና ፈጣን ምላሽ ተስፋ አደርጋለሁ ብሎ ምን አለ? ሞራል ቆስጠንጢኖስ ያሁን ምንድነው ሰውዬ? ያሁን አለ ተርጉምልህ አኒካ ታልከኝ ምንድነው? አንዴ ዝም በል ወንድማችን። እሺ መልስ ተብሎ የተሰጠበትን እና እንመልከት። ሐሳብ አለ እዚህ ጋር ወይ መጀመሪያ ወደ መልስ ከመግባት በፊት በቃ ሰውየው ምን ያህል እንደተጨነቀ ከዚህ መረዳት እንችላለን። ይሄንን ጸያፍ ቃል መሐመድ ከተናገረው እኔ መናገሬ እንዴት ነው? እሱ ይሄንን ብልግና ማለት ሰው ፊት እንዴት ብዬ እናገራለሁ? ይሄንን ሐዲስ አለመናገር ይሻላል ወይ? ይሄንን ሐዲስም ደግሞ ሰዎች እንዳያውቁት ባልጽፈው ይሻላል ወይ? ምክንያቱም ይሄንን ሐዲስ ሰዎች አንብበው ቢከፍሩ ፕሌሳን ሚተርክ አለማወርዳለሁ ቢከፍሩ እጠየቅበታለሁ ወይ? ይህንን ጸያፍ ንግግር ሰዎች ሰምተው አንብበውት ከእስልምና ቢወጡ ያስጠይቀኛል ወይ ነው የሰውየው ጥያቄ። ፈተዋ ነው። ቁጥሩን አሳያቸው፣ ቼክ ያደርጉት። እነሱም ሄደው የእስላም ዌብ ላይ የሚገኝ ፈተዋ ነው። የዓለማችን አንደኛ ታዋቂ ፈተዋ ይሄ ነው። ፈተዋ የሚሰጥበት ሼኮች ተሰባስበው ምላሽ የሚሰጡበት ነው። ኤኒዌይስ ቁጥሩን አሳያቸው፣ አረብኛውን አድርግላቸውና ስክሪንሻት ያደርጉት። መልካም እና የቅድሟ ላይ ልናወራ ነበር። ልውረድ ወይስ የቅድሟ ላይ? ደንቆሮ እንዳላቱን በእናትህ እንዳላ ጭንቅላት አልባቱን የቅድሙን ነው እያበራን ያለ ነው። እንዳንተ ይሄንን ማንበብ አፍሮ ይሄንን ጸያፍ ንግግር ጭንቅላት አልባቱን እንዳላ ይሄንን ጸያፍ ንግግር አኒክታሃ ምትለዋል። እንደባለፈው እኮ አዳምጥ
አዳም ካላህ ተሻለ ካላህ ተሻለ ካላህ ተሻለ አስተውሻለሽ አዳም ካላህ ተሻለ እግር ብቻ አትሆን ጭንቅላት ይኖር ካላህ ተሻለ አንተ ሰውዬ ጭንቅላት አልባትሁን እንዴ ኧረ ተው ጭንቅላት አልባትሁን ወላሂ እኮ ኡስታዝህ ማዳመጥ ስለማይችል ነው ጭንቅላት አልባ ስትሆን እኮ አስቸጋሪ ነው ስክሪንሻት አድርጉትና ፕሊስ አትረብሽ እግር ብቻ አታምልኩ ጭንቅላትም ይኖራችሁ አንዴናውራ ኮንስታንት እስኪ አንዴ ሚዩት አድርግ በእናትህ አትጨቃጨቃ አንዴ ሚዩት አድርግ ምን አይነት መንፈስ ነው ያለባቸው እነዚህ በእግዚአብሔር ስም ያ አንድ ጊዜ ያዘውና ይሄንን በነገራችን ላይ መሐመድ የተናገረው ቃል ሊቃውንቶቻቸው ደግሞ ስርወ ቃሉን ምን ብለው እንዳብራሩት አንዴ ላሳያችሁ በሚገርም ሁኔታ ማለት ነው ስርወ ቃሉን ምን ብለው አብራሩት የሚለውን እዚህ ጋር ይሄ የሊሳን አረብ ወይም ደግሞ ምን አልክ ቃል ቀጥል ለኔ ትሰማኛለህ ግን ምን አልክ ከስር የምትሰማ ይመስላል አንዴ ይቅርታ አንዴ ተረጋጋ መንፈስ ይረበሻል ይሄ የእስልምና አስተምሮ ስለሆነ ማለት ነው አይደለም ስጨርስ እኔም ትርጉሙን እሰጥሃለሁ እሺ እንዳትወራ አንድ ጊዜ ና እሺ ትተረጉማለህ ና ይሄን አግብተሃታል ወይ ማለት ነው በቀጥተኛ እያየሁ ትራንስሌት አድርገው አይደለም የቅድም ቆይ ምንድነው ማለት ነው ምን ማለት ነው አግብተሃል ወይ ወይንም ደግሞ ተርጉምና እዛው እያየሁ ተርጉሞ ከፈለ አኒክታሃ ማለት አግብተሃታል ወይ ማለት ነው ትርጉሙ በአረበኛ ብዙ አይነት ትርጉም ይተረጎማል ስለዚህ አግብተሃታል ማለት ነው አንዴ ላምጣልህ እንዴት እንደዚህ እኮ ተስማማው እንደዛ ነው አግብተሃታል ወይ ማለት ነው እያልከኝ ነው አግብተሃታል ያለውበት ምክንያት ልንገርህ ያቺ ግብረ ስጋ ግንኙነት ያደረካትን አግብተሃታል ወይስ ምንድነው ለማለት ተፈልጎ ነው ገባሽ እኮ አግብተሃታል ወይ ብሎ አለው ከዛ ወሲል ከዛ በድንጋይ ወግሮ አስገደለው ጭንቅላት ስላገባት በድንጋይ ተወግራ ተገደለች አኒክታሃ ማለት አግብተሃታል ማለት ነው ከዛ አኒክታሃ ሲለው አዋለ አግብተሃታል ሲለው አዋለ ከዛ በድንጋይ ተወግሮ ተገደለ አላለም አዎ ብሏል የታላው ወይ ጭንቅላት አንዴ አሳዩት አይፎይ ናሽ ራስ አንብቦ እስቴታለ ራስ አንብቦ ተመልከቱ አዋላ ደም ብሏል አዎ ያለበትን አሳይ ዙም አውት አድርገው አዎ ያለበትን አሳይ ዙም አድርገው በለም ያው አንብብ እቺ የቅድሙን ትርጉማ ተሰጠኛለ ኮንስታንቲኖስ የቅድሙ ይሄንን አሁን ያመጣው ቃል ሳይሆን እሱም አዎ አለ ይኸው ለምን አንድ ላይ ይሄ ተቀይሯል የመጀመሪያውን አንጣልኝ ካላ ጭንቅላት አልባው ያልተሻለ ሌላ ዳኢፍ ጭንቅላት ያለው ሰውም አለ እንደለከ እንደዚህ አይነቶችን አታስገባቸው ጊዜያቸውን ነው የሚገሉት አላ ጭንቅላት የለውም ሰዎቹም ጭንቅላት የላቸው ዋብያ እንደዚህ ነው የዋብያ ጭንቅላት እንደዚህ ነው ንፍጥ ነው እንዳለ ጭንቅላታቸውን የሞላው አግብተሃታል ማለት ነው አለ ስለዚህ ስላገባት በድንጋይ ተወግሮ ተገደለ ምን አይነት ንፍጥ ጭንቅላት እንደሆነ ይሄ ቃል አረብኛውን ያዙትና ሰርች አድርጉት ብልግና ነው በቃ የሆነበት ምክንያት ደግሞ ኢብኑ ሐጀር አልአስቀላኒም እንደሚያስረዳው እንግዲህ የቡኻሪ ሸርህ እሱ ነው እቺን ቃል ለምን እንደሚጠቀም መሐመድ አንዳንዴ ግልጽ መነገር ባለበት ላይ መሐመድ በግልጽ ይናገራል ብሎ ተናግሮታል ፈተዋቸውም ላይ ቀደም ቆስጠንጢኖስ እንዳሳያችሁ ሰውየው ተጨንቆ ይሄንን ጥያቄ ሲጠይቅ አሳይተናችኋል ምን ብሎ ይሄንን ሐዲስ ብጽፈውና ሰዎች ቢያነቡት መሐመድ እንደዚህ ባለጌ ነው ወይ ብለው ከእስልምና ቢወጡ እኔ እጠየቅበታለሁ ወይ በዚህ ሐዲስ ምክንያት እንዳላ ጭንቅላት አልባቱ ነው ባካችሁ እንዳላ እግር ብቻ እዛችሁ አትንቀሳቀሱ ወገንታት ጭንቅላት አልባቱ ነው ባካችሁ ፈተዋችሁን እዩ ሸርሁን እዩ ኦነስት ለመሆን ሞክሩ ጭንቅላት አልባቱ ነው ባካችሁ አስቸጋሪ ነው ጭንቅላት አልባ ስትሆኑ ማሻአላህ ማሻአላህ
ይሰማል። ዳይፍ ጭንቅላት እዛችሁ እንዳመጡ፣ የተበከለ ጭንቅላት እዛችሁ እንዳመጡ። ካላ የተሻለ ጭንቅላት እዛችሁ ነው። ጭንቅላታችሁን የምታሰሩ እግር እዛችሁ አትንቀሳቀሱ። እዚህ ቤት ስገቡ ጭንቅላታችሁን እዛችሁ ነው። ቀጥል ቆስጠንጢኖስ። ኦኬ ዛሬ እንግዲህ እንደምታዩት ሁሉ በጣም ብዙዎቹ እየተሸማቀቁ እንደሆነ ተመልክታችኋል። ክርስቲያን ያለ መረጃ አያወራም። እሺ ተመልከቱ። አሁን እፎይ ያላችሁ መረጃ ሰውየው ሲጠይቅ እንዲህ ብሎ ነው ያለው። እንዲሁም ሼክ በዚህ ሀዲስ ምክንያት ብዙ ሰዎች ክህደት ፈጽመዋል። ኖት ኦንሊ ዋን። ምክንያቱም በመስጊድ ውስጥ የሚሰበከው ምንድን ነው? ነቢዩ መሐመድ መልካም ስብዕና አላቸው ተብሎ ነው። ስለዚህ በዚህ ምክንያት ምንድን ነው ብዙ ሰዎች ክህደት ፈጽመዋል። ፉአድ እንኳን ሰላም መጣ። እንዴት ነህ? ሰላም ነው ወንድሜ? እንዴት ነህ ፉአድ? ይሰማል ድምጽ? ሰላም እንዴት ናችሁ? አለን። አረብኛ ትችላለህ ወንድማችን? ምንም አይደለም። እስቲ አኒክታህ ምን ማለት ነው? ይቺን አንብብልን። አኒክታህ ማለት ጥያቄው ይሄው ብቻ ነው ወይስ ሐሳቡ ከና ሐሳቡ ብትነግረኝ? ምን ለመጠየቅ እንግዲህ ሐዲሱ የሚገኘው በቡሃሪ ላይም እንደዚሁ እንደምትመለከተው ሳሂህ ይላል አይደለም? ሐዲሱ ሳሂህ አልባኒ ይላል። ሐዲሱ የሚገኘው በዚህ ሚሽካት አልመሳቢ 3561 ላይ ነው። ለመረጃ ያክል ሁላችሁም መያዝ ትችላላችሁ። በዚህ ሐዲስ ላይ ነቢዩ መሐመድ የተናገረውን አንድ ሐዲስ ተመለከትን። ይህም ሐዲስ ደግሞ እዚህ ሐዲስ ላይ ደግሞ እንዲህ የሚል ቃል አየን፣ እንዲህ የሚል ቃል ተመለከትን እና የዚህን ቃል ትርጓሜ ከእናንተ ከወንድሞች መስማት ፈለግን። ኦኬ ቀደም ያነሳከው ላይ ፈትዋ የሚለው ላይ አንድ ጠያቂ መጀመሪያ ለቀደሙ ሳይሆን ከነ መልሱ ልመልስልህ ነው። ይቺ አንብብልኝ መጀመሪያና ከዛ እንቀጥላለን። አኒክታህ ምን ፈልገህ ነው? ከዚህ ላይ ምን ማለት ነው አኒክታህ? ግብረ ሥጋ ግንኙነት አድርገህ የሚል ነው ትርጉሙ። እሱ ማለት ቀጥታ ቃሉን የምትፈልግ ከሆነ ቀጥታ ቃሉን ታነብልኛለህ? ከይቅርታ ጋር ቀጥታ ቃሉን አኒክታህ ማለት ቃሉ አይደለም እንዴ እኮ ቀጥተኛውን አማርኛ ንገረኝ። ቀጥታ ግብረ ሥጋ ግንኙነት አድርገሃል ወይ ነው። ከማን ጋር? ህግ አለ በእስልምና አንደኛ ህግ አለ። ኦኬ እቺን ታነብልኛለህ? ያለ ጋብቻ ከአንድ ሴት ጋር ግብረ ሥጋ ግንኙነት ያደረገ ስለሚገደል ማስረጃ ስጠን። ማስረጃ ይስጠን። አኒክታህ ማለት ራሱ ፉአድ አኒክታህ ማለት ልክ ጥያቄው እንዳለ መልስም አለ ከስር አትደብቀው። ቅድም ፈትዋ ላይ ጥያቄ አለ፣ ጀዋብ ደግሞ ከታች አለ። አዳምጥ እንጂ ፈትዋን እኮ እኛ ነን ያመጣ ነው። ፈትዋን መልስለት፣ ትመልስለታለህ። ፈትዋ ስታመጣ መልሱንም አንድ ላይ ማመብ አለብህ። ማጭበርበር ምንድን ነው? ፕሊስ እሺ፣ ፈትዋን መልስለት። ማጭበርበር ይላል። እኛ እኮ አላህን አይደለንም። ጭንቅላት አልባቱን እንዳላ ጭንቅላት አልባቱን አዳምጥ። ፈትዋን አንብበው። ጥያቄውን ፓራፍሬዝ አድርገውና ወደ እንትኑ ግባ። መልካም እሺ፣ ወደ መልሱ ለጥያቄው ወደ ሰጠው መልስ ግባ። አዳምጥ። እንደ ጭንቅላት አልባቱን እንዳላ ተረጋጋ። ጭንቅላትን ተጠቀም። እግር እዛ አትግባ። እሺ ምንድነው አሁን የምናነበው ፈትዋ? ስድብ ምንም ተረጋጋ። እግር ብቻ አትግባ፣ ጭንቅላት እዛ ግባ ነው የተባልከው። አላ ጭንቅላት ስለሌለው እንደሱ አትሁን። ጭንቅላትን አሰራ አንተ። ቀጥል ቆሴ። እሺ መልካም። አሁን የምናነበው ፈትዋ ምንድን ነው? ይህንን ሀዲስ ሲያነብ ይችን ቃል የተመለከተ አንድ ወንድም ምን ብሎ ሼኩን ሲጠይቅ እንመለከታለን። ነቢዩ መሐመድ መልካም ስብዕና አላቸው ተብሎ የሚነገር አካላቸው ግን ምንድን ይህን ጸያፍ ቃል ተመልከቱ። ይህንን ጸያፍ ቃል ሲናገሩ ሰማሁ፣ አየሁ፣ ተመለከትኩኝ። በዚህ ላይ ምን መጣብኝ? ትልቅ ችግር መጣብኝ። ሆኖም ችግሩ በማህበረሰቤ ውስጥ እንደዚህ ያሉ የነቢዩ መሐመድ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ስለዚህ ምንድን ነው
በዚህ ጉዳይ በጣም ብዙ ሰው ስለከፈረ፣ በጣም ብዙ ሰው ሃይማኖቱን ለቆ ስለወጣ፣ ክደት ስለፈጸመ አረበኛው ላይ ምን አይነት አዳምጣን ሰውዬው እናት እንዳለ ጭንቅላት አልባ ናቸው እንዳለ የዋብያቸው አዳምጥ እየተነበበ ነው አረበኛው ኦኬ በቃ ከስሮ አዳምጥ ፈተዋን አንብበው አንተ እግር እዛው ነው የሚገቡት እንዳለ ማለት ነው ጭንቅላት የላቸው ቀጥል አንብበው ሙሉ ላምብ ስለዚህ ምን አለ ይሁን ወንድማችን እንዲህ ብሎ ጠየቀ ነብያችን በዚህ ምድር ላይ እጅግ የተከበረና ንጹህ ሰው መሆናቸውን ባላህ እምላለሁ እባክዎ ሼክ መልስ ይስጡ ተጨንቀናል ምክንያቱም እንዲሁም ሼክ በዚህ ሐዲስ ምክንያት ብዙ ሰዎች ክደት ምን ብለዋል ፈጽመዋል በጣት የማይቆጠሩ ያህል ሰዎች ምን ተብለዋል ክደት ፈጽመዋል ስለዚህ አንድ ሰው የጻፍኩትን ይሄንን አይቶ ምን እንዳይል በእርሱ ምክንያት ክደት ከፈጸመ ለሱስ ተጠያቂ ነኝ ብሎ እየጠየቀ ነው እና ኃጢአቱን ተሸክም ያለው ብሎ እየጠየቀ ነው ይሄ ነው ጥያቄው የቱን ሐዲስ አይቶ ይሄንን ይችን ቃል ተመለከተ ተመለከተ ስለዚህ ሰዎቹ ምን አሉት ረሰዎቹ ይድለት መልካም እሺ ሰዎቹ ምን አሉት የሚለውን እንመልከት ይሄንን ሐዲስ አስቀመጡ ኢብኑ አባስ ከላይ የጠቀሰውን ሐዲስ በተመለከተ አልቡኻሪ ምናምን ነገር ዘግበውታል እሱም እንዲህ ብሏል ነብዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ምናልባት ሳም ከነካ ምናምን የሚለውን ነገር ሐዲሱን ካስቀመጡ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነትን ቃል ለምን እንደተናገሩ በትንሹ ካሰላሰለም በኋላ ከድንግል ራሷ ተገለን ብትሆን ይህ የእስልምና ሕግ ፍጽምነትና የነብዩ ሰለላሁ ዐለይሂ ወሰለም ታላቅ መገለጫ መሆኑን ግልጽ ያደርገዋል እሱም ያላ መንገድ ላይ ባለሽ ተቺ ጥፋተኛና ያልተገረፈና ባህሪውን ከእስልምና ሕግ ዓላማዎች ጋር እንዲስማማ የተቀረጸው ይህ አባባል የተነገረው ለማይዚ በድንጋይ የመውገር ቅጣትን በመፈጸም አውድ ውስጥ ነው አልተነገረም አይደለም ያሉት አው ተነግሯል እንዲህ አይነቱ ከባድ ቅጣት ለማስፈጸም የሚያስፈልጉትን ምክንያቶች በማረጋገጥ ጥልቅ ምርመራና ጥያቄ በማድረግ ምን አለ ጥልቅ ምርመራና ጥንቃቄ ማድረግ ህይወትን ለመጠበቅና ክብርን ለመጠበቅ ዓለም የሚያስፈልግን በእርግጥም ግዴታ መሆኑ ግልጽ ነው ስለዚህ ብሎ ይቀጥላል ማለት ነው ስለዚህ ነብያቸው በስነ ስርዓት ይሄን ማለቱን ይሄም ደግሞ የሆነው በዚህ ምክንያት መሆኑን አስቀምጠዋል ምን ብለው መልስ ብለው ይሄው ፈተዋ ሲል ከስር ምላሹን አንብቡ ሲል ሌላ መልስ ያለ አይመስልም ቀደም አይታችኋል አይደለ ሌላ ምላሽ እንዳለ ለማስመሰል ነበር መልሱንም አንብቡታ መልሱንም አንብቡት ጠያቂውን ብቻ አይደለም ሲል ምን ያህል ጭንቅላት አልባ እንደሆኑ ሰዎቹ ማለት ነው በቃ ሰዎቹ በቋንቋ ተደብቀው ከስር ሌላውን ወደ ኢንስኮ ለማታለል ነው ምንም ማያውቀውን ኡማሁን ምን ያስመስሉታል ኦኬ መልሱ ላይ ኖ ቃሉ አይልም ብለዋል አይነት ስታፍ እንዲፈጠር ማድረግ እኮ ነው ይነበብ ሲባል ደግሞ ትግስት ኖሯቸው እንዲነበብ አያደርጉም ስለዚህ ነብያችሁ እንደዚህ ብሎ ተናግሯል ለምን ተሸማቀቁበታላችሁ ፈትዋ ላይ ይሄው ተሸማቆበት ጠይቆ አይ ብሎታል ነብያችን ነው ያሉት የኢትዮጵያ ሙስሊሞች በነብያቸው ንግግር ስለሚሸማቀቁ ተዊላ ያደርጋሉ ኖ አላለም ብለው ይሸመጥጡታል ጥሩ ነው እኛ ምን ፈልገው ይሄንን ነው አሳፋሪ ነብያችሁ ያደረገው አሳፋሪ ስለሆነ አትቀበሉት ሰውየው ጠያቂው ራሱ ይሄንን ባለመቀበል ከእስልምና አስወጣኝ ሆነና እያለ እየሰጋ እየጠረጠረ ነበር እኮ ሲጠይቅ የነበረው ምን ያህል እንደተሸማቀቀ የሚያሳይ ነው እናንተ ባትሸማቀቁ ነው የሚገርመን ባታፍሩ ነው የሚገርመን ነብያችሁም አፍሮበት ይሄንን ከመናገር ስላልተቆጠበ እናንተ ግን አፍራችሁበት የነብያችሁን ንግግር አለመቀበል መረጣችሁ ማለት ነው አይ ቲንክ ክርስቲያ የሚያሳየው አለ እስቲ ካለ ይቀጥለው ሰውየው ብሏልን የሚለውን ነገር ካለ ይኸውና ስለፈራው ወደ ክደት ይመራኛል ብሎ ሰውየው ይኸው ራሱ ተጠይቋል ቀጥል ክርስቲያን ይሄ ቃሉ ምንድነው በአረብኛ ስርወ ቃሉ አኒክታሃ የሚለው ማለት ነው
ኒክ ከሚለው የአረብኛ ቃል የሚራባ ቃል ነው። ኒክ፣ ኒካ፣ አኒክታሃ ምናምን የሚሉ ቃላቶችን በአጠቃላይ ይዞ የሚመጣው ቃል ምንድን ነው? ይሄ ነው። ይሄ ሊሳን አረብ ነው። የአረብኛ ቋንቋ ትርጓሜዎችን ወይም ደግሞ የቃል ርቢዎችን የሚያብራራ መጽሐፍ ነው። በ12ኛ ክፍለ ዘመን አካባቢ የነበረ ትልቅ የሙስሊም ስኮላር ነው እና ይቺ ኒክ የምትለዋን ቃል ሲያብራራ ምን አለ መሰላችሁ? ሉክ የቷን መሰላችሁ? ይቺን ቃል ተመልከቷት። ይቺ ኒክ የምትለዋ ቃል ማለት ነው። ይቺን ቃል ሲያብራራ ምን አለ መሰላችሁ? ኒክ ሉክ ኒክ ማለት ይሄ ማለት ነው። ይሄ ማለት እንደሆነ የታወቀ ነው። ፈጻሚው ናኢክ ወይም ደግሞ ምን ይባላል? ናኪ ወይም ምን ይባላል? ይሄን ይባላል። ተፈጻሚው ደግሞ መኒክ ወይም ደግሞ መኒዩክ ይባላል። ሴቷ መኒዩካ ትባላለች። ድርጊቱም ናካሃ የኒካሃ ኔካሃ ይባላል። ምን ማለት ነው? ይሄ ቀጥታ ሲተረጎም ይሄን አንብቡት እስኪ። ይሄ ናካሃ ማለት ይሄ ማለት ነው። የኒካሃ ማለት ይሄ ማለት ነው። ኔካሃ ማለት ደግሞ ይሄ ማለት ነው። ይሄ በቀጥታ ርቢው ማለት ነው። መሐመድ የተናገረው ቃል በቃል ይሄንን ነው። ይሄንን ቃል ነው የተናገረው። አንብቡት ይሄንን ማለት ነው። ይሄ ማለት ነው። ሉክ ኦኬ። አኒያክ ድርጊቱ በብዛት የሚያበዛ ማለት ሲሆን ቃሉ የጠነከረው ለብዛት ነው። ለምሳሌ ይላል። ምሳሌ እንኳን በምን እንደሚሰጡት እዚህ ጋር አንብቡ እስኪ። ይሄን አንብቡት። ይሄን አንብቡት። ምን ይላል? ቃል በቃል በቀጥታ ሲናገር ማለት ነው። ይሄ ምን ይላል? አህያን ምን የሚል በደንብ ያውቃል። ማሻአላ ወይንም ማሄር አንብቡት። ይሄ የእስልምና ሃይማኖት መስራች መሐመድ የሚናገራቸው ቃላቶች ነበሩ። ማሻአላ ማሄር አንብቡት እስቲ። ማሄር እንኳን ደህና መጣ። አንብቡ። ከአህያ ጋር ራሳቸውን ያወዳደራሉ። አንድ ሰዎቹ ምን ጉድ ናቸው? ከአህያ ጋር ሰው እንዴት ራሱ ኧረ ጉድ! ምን አይነት ዲመን ቢጠናወታችሁ ነው? እናት ማሄር እንኳን ደህና መጣ። ማሄር ኦፊሻል እንኳን እንደገና ቆያችሁ። ሰላም ናችሁ? ይመስገነው። ሐዲሱን ሰምተዋል? እያየሁት ነው። አልሰማሁም። ኦኬ። እንደዚህ ብሎ ማለት ብልግና ነው ብለህ ታምናለህ? እስቲ ዙም አረኮን ታሪክ ውስጥ አርቅለት። ይሄን እስኪ አንብበው። ኒክ ይላል አይደል? ይሄ አረብኛ ቃሉ ይሄ ማሂር። ኦኬ ኒክ ምን ማለት ነው የሚለው ምን አለ እዚህ ጋር? እሺ ቀጥል እንትን እሺ ፈጻሚው ይሄንን የሚያደርገው ማለት ነው፣ ወሲብ የሚፈጽመው ናኢክ ይባላል። ናኢክ ወይም ናኪ ምን ይባላል? ይሄ ይባላል። አንተ በብትል እኔ ችግር የለውም ካንተ ቀጥዬ ጂ ይልልሃለሁ ይባላል። ተፈጻሚው ደግሞ መኒክ ወይንም መኒዩክ ይባላል። ሴቷ መኒዩካ ትባላለች፣ የምትደረገው ማለት ነው። ድርጊቱ ማለት ነው። ድርጊቱ የምታደርገው ደግሞ አንተና ሴቷ ናካሃ የኒካሃ ኔካሃ ይባላል። ምን ማለት ነው? እስኪ እነዚህን ቃላቶች አንብባቸው። ይሄ ፈጻሚው ነው። ይሄ አንተ የምትፈጸመው ነው። ይሄ ደግሞ ሁለታችሁ የምታደርጉት በአረብኛ ቃል በቃል መሐመድ የተናገረው ቃል ማለት ነው። ለምሳሌ ብለው ደግሞ እነዚህ ሊቃውንቶች ምን አሉ? ይሄ ቃል እኮ ኖርማል ነው እንጠቀመዋለን። ለምሳሌ አሉና አህያን ለመብላት ብቻ ነበረ የሚጠቀሙት እንደ ሰዎቹ ለጭነት ብቻ
ለጭነት ብቻ አልነበረ። በላምም እንትንም እኮ እዛ ትንቢት ላይ እንትን ላይ አለች እኮ ጠባሪ ባስቀመጠው ላይ ለምንድን ነው የምመታኝ? ቀን ትሸከመሃለሁ ለሊት ደግሞ እንትን ትለኛለህ ብላ የለ። ያ እስኪ አንብቡት ሙስሊሞች። ማይር ታፍርበታለህ? ነብይህ እንደዚህ ብሎ ተናግሯል። ታፍርበታለህ እንዴ? ማይር ወጣ ሹልክ አለ። በነብያችሁማ ትፈሩ። ደፈር ብላችሁ እንናገራለን እንደ ነብያችን በሉ እንጂ። እኔ ከአህያ ጋር ምን አይነት ምሳሌ ነው የሚሰጠው? አንተ በእናትህ እንደዚህ አይነት ነገር ሰው እንዴት ራሱን ከአህያ ጋር እያነጻጸረ ስለ አህያ ያወራል? አለው የለውም? አለ 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 አለ። አባ ድምጽ ይሰማል? ውስ ያ ይሰማል አለ። ማሻአላ አለ። ማሻአላ ከዚህ በኋላ ልትወርድ ነው። ማትከፍት ከሆነ ማይከን ወንድማቸው። እሺ በቃታችሁ። የመጨረሻ ይሄንን ማውራት የሚችል ሙስሊም ካለ አስገባልኝ። ሌሎች በጣም ብዙ ነገሮችን እናያለን። እስኪ ሙስሊሞች ግቡና ወደ እኔ ክስ ለፍ። በቃ ክርስቲያን ያ እሺ እንለፋቸው። እንግዲህ ምንም ማድረግ አይቻልም። ሙስሊሞች ማንበብ አልፈለጉ። ሰውየው እንዳለው እኮ ነው። እኔ ይህን ማንበብ መጽሐፍ ያከፍረኛል ወይ ብሎ እንደጠየቀው ነው። ያከፍረኛል ወይ? ይህንን አንብበው ሰዎች ከእስልምና ለቀው ቢወጡ እጠየቅበታለሁ ወይ ብሎ እንደተሸማቀቀበት ማለት ነው። ኦኬ፣ የሚያሸማቀቁ የነቢዩ ሐዲሶች አሉ ማለት ነው። ነቢያቸው ያደረገው የሚያሸማቀቁ ነገሮች አሉ። ጥሩ ነው፣ ጽቡቅ ነው፣ መልካም ነው። የሚያሳፍሩ የሚያሸማቅቁ አሉ ማለት ነው።